ሰላም ወደ አድማጮቻችን ይህ ስለ አርሰናል አዳዲስ መረጃዎችን የምናቀርብላችሁ ነው። በዚህ ሳምንት መጨረሻ የመድፈኞቹ ምንም አይነት ጨዋታ አልነበረም ከክሪስታል ፓላስ ጋር ከተጫወቱ በኋላ። ነገር ግን በቅርብ ጊዜ የሚገጥሙት ቡድን ፒኤስጂ ትናንት ምሽት ጨዋታውን አድርጎ በኒስ እንግዲህ 3-1 ተሸንፏል። ይህ እንግዲህ ትንሽ ሙሉ ቡድኑን ላሰለፈው ለሉዊስ ኤንሪኬ ቡድን አሳዛኝ ውጤት ነው። መድፈኞቹ ተስፋ ሊያደርጉ ይችላሉ ይህንን ቡድን ለማሸነፍ እንደሚቻል። ባለፉት በተከታታይ ጨዋታዎች ጥሩ ብቃት ላይ የማይገኝ የሉዊስ ኤንሪኬ ፒኤስጂ ጠንካራ ቡድኑን ይዞ ነው የገባው የነበረው በኒሱ ጨዋታ። ስለዚህ ይህ የሚጠበቅ ነው የሚሆነው። እንግዲህ አርሰናልን በኤምሬትስ የሚያደርጉት ጨዋታ ተጠባቂ ያደርጓል። እንግዲህ የመድፈኞቹ በፒኤስጂ ጨዋታ ላይ ይዘው የሚወጡት የደጋፊዎቹ ትልቁ ባነር ለማዘጋጀት አስበው ነበር። ነገር ግን አርሰናል ያንን ከልክሏል። ከዛ ይልቅ መድፈኞቹ ራሱ አርሰናል ያዘጋጀው ከኤምሬትስ ጣራዎች ወደ ታች የሚዘረጋ አርሰናልን የሚገልጽ ባነር ራሱ እንዳዘጋጀ ቡድኑ ተናግሯል። እንግዲህ አርሰናል ጠንካራ ደጋፊዎች የሚባሉ በተለይ አሽበርተን ግሮቭ የሚባሉ የሚታወቁት እንግዲህ በሰሜን ለንደን አካባቢ የሚገኝ ቦታ ስም ነው። በዛ የተነሳ በጣም ታዋቂ የአርሰናል ጽንፈኛ ጥቁር የሚለብሱ ደጋፊዎች አሉ። ድጋፋቸውን ሲያሳዩ አይታችኋቸው ከሆነ ጀርባቸውን ሰጠው ነው ለጨዋታው የሚያዩ፣ ሁሌ ድምቀቱን የሚቆጣጠሩ፣ ስለ አርሰናል በጣም ብዙ ጊዜ የሚጮሁ ናቸው። ነገር ግን የነዚህ ደጋፊዎች ገንዘብ መሰብሰብ ለመድፈኞቹና ለአርሰናል ቤቶች ያስደሰተ አይደለም፣ ማጭበርበር ይከሰትበታል በማለት አርሰናል ራሱ እንግዲህ ይህንን የሚያዘጋጅ ይሆናል። ነገር ግን ከፒኤስጂ ጋር ሌላ ሰጣ ገባ ውስጥ ደግሞ ገብተዋል። እንግዲህ አርሰናል ለፒኤስጂ መስጠት የሚችለው 2500 ብቻ ነው ብሎ ነበር። ከዛ ደግሞ የዩኤፋ እንግዲህ የአውሮፓ እግር ኳስ ማህበር የሰጠው አስተያየት ደግሞ በእግር ኳስ ማህበሩ ህግ መሰረት 3000 ነው የሚፈቀደው፣ ለምን 500 ቀነሰ በሚል ፒኤስጂ ደግሞ አርሰናል ለመልሱ ጨዋታ በፓርክ ደ ፍሬንስ ሲመጣ የምንሰጠው ቦታ 2000 ብቻ ነው ብሏል። እንግዲህ ጠንካራ ፉክክርን እየታየ ነው የሚመስለው። አርሰናሎች ያንን ጨዋታ ያሸንፋሉ ወይ የሚጠበቅ ነው የሚሆነው። በዛሬው ፕሮግራማችን ግን ስለ አርሰናል የተነሱ ለዛ ጨዋታ እንግዲህ የጉዳት መረጃዎችን የምናደርሳችሁ ይኖረናል። ከዛ ውጭ በአርሰናልን የሚመለከቱ የዝውውር መረጃዎችን የምናቀርብላችሁ ይሆናል። ቤን ጃኮብስ በጣም ገራሚ መረጃ ይዞ ወጥቷል። እንግዲህ ቤን ጃኮብስ እና እንዲሁም ደግሞ ፋብሪዚዮ ሮማኖ በጊቭሚ ስፖርት በሚል ገጻቸው ላይ እንግዲህ ብዙ ጊዜ ይወያያሉ። ቤን ጃኮብስ አስገራሚ ዜናን ይዞ ወጥቷል። አርሰናል በክረምቱ የዝውውር መስኮት እስከ 300 ሚሊዮን ፓውንድ ከ300 ሚሊዮን ፓውንድ በበለጠ ሁሉ ሊያወጣ ይችላል ሽያጮቹን ተመርኩዞ። ነገር ግን በዝቅተኛው 300 ሚሊዮን ፓውንድ የማውጣት ፍላጎት አለው የሚል ነው። እንግዲህ ብዙ ጊዜ ክረምት በመጣ ቁጥር አርሰናል ጠንከር ያለ የዝውውር መረጃ ከዛ ውጭ ደግሞ ብዙ ጊዜ ደግሞ ያወጣሉ። እነ ክሮንኬ ቤተሰቦች ለአርሰናል የተሻለ የዝውውር ዋጋን መደቡ የሚል መረጃዎች ይወጣሉ። ነገር ግን በታማኝ መረጃዎቹ አልነበረም። አርሰናል በዚህኛው የዝውውር ግን ጠንከር ብሎ እንደሚሳተፍ ብዙ መረጃዎች እየጠቆሙ ይገኛሉ። የመጀመሪያው መረጃችን የሚሆነው እንግዲህ ትንሽ እናንተም ወደ አድማጮቻችን ሰልቸት ብላችሁ ልትሆኑ ይችላላችሁ። ነገር ግን የዙቢሜንዲን የሚመለከት ነው። ዙቢሜንዲና አርሰናልን ነው። እንግዲህ ዙቢሜንዲ በአርሰናል እንግዲህ ራዳር ውስጥ እንዳለ አርሰናል እንደሚፈልገው የሚታወቅ ነው የሚሆነው። ወደ አድማጮቻችን እስከዚህ ሰዓት ካዳመጣችሁን የኛ የእግር ኳስ መረጃዎችን የምናቀርብበት የያ ስፖርት ጥሩ አድማጮቻችን ናችሁ ማለት ነው። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጉን አትርሱ። ወደ አድማጮቻችን መረጃዎችን ቶሎ ቶሎ ለማድረስ ለእናንተ ጥረትን የምናደርግ ይሆናል። ስለዚህ በየጊዜው በቀን 3 የተለያዩ ፕሮግራሞችን የምንሰራላችሁ ይሆናል ስለተለያዩ ቡድኖች። ስለዚህ መረጃዎችን ለማግኘት ትክክለኛው ቦታ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ዙቢሜንዲ ጉዳይ ለመለስ እንግዲህ ዙቢሜንዲ በሚመለከት ዴይሊ ሜል ሳሞክቤል ነው እንግዲህ ይዞት የወጣው መረጃውን የነበር። ሳሞክቤል ከዴይሊ ሜል አሁን ወደ ቢቢሲ ስፖርት ጋዜጠኝነቱ ቦታውን ቢቀይርም ግን ይህ መረጃ እንግዲህ ጠንከር ብሎ እየወጣ ይገኛል። ዙቢሜንዲን የሚመለከተው እንግዲህ አርሰናሎች ይህንን ዝውውር ለመጨረስ ጫፍ ደርሰዋል የሚል ነው። ሙሉ በሙሉ ከአርሰናል ጋር ተስማምቷል የሚል ነው። ነገር ግን ስምምነቱ ይህ መረጃ ብዙን ጊዜ ወጥቷል። ሁሌም ፍርሃቱ ያለው በምንድን ነው ካላችሁኝ ሪያል ማድሪድ የዚህ ልጅ ተጫዋች ኮንትራክት ብሎ ይወስደዋል የሚል ነው፣ ወይም ኮንትራክቱን ያፈርስበታልና ከአርሰናል ያስለቅቀዋል የሚል ነው። ነገር ግን አሁን መረጃዎቹ ጠንከር ብለው እየወጡ ይገኛሉ። አርሰናል ይህንን ተጫዋች የማስፈረም እድሉ ሰፊ ነው። አምና ሊቨርፑል ለማስፈረም ጫፍ ደርሶ 52 ሚሊዮን ፓውንድ የውል ማፍረሻውን ለመክፈል ፈቃደኛ ነበሩ አርነ ስሎት ያንን ለማድረግ። ነገር ግን የተጫዋቹ ፍላጎት አልሆነም። 25 ዓመቱ ላይ ይገኛል። በተጫዋችነት ብቃቱ ከፍ ወዳለ ብቃቱ ላይ መሸጋገር የሚችልበት ጊዜው ላይ እንደሚገኝ የሚያሳይ ነው። አርሰናሎች ይህንን ተጫዋች በማምጣት ጥሩ የአማካይ መስመራቸውን መገንባት ይፈልጋሉ። ማይክል አርቴታ ስለ ክረምቱ የዝውውር መስኮት ሲጠየቅ ምንድን ያለው እኛ ማስፈረምና ማድረግ የሚጠበቅብን አንደኛ ጥሩ ብቃት ያላቸውን ጥሩ ኳሊቲ ላይ ያተኮረ ብዙ ተጫዋቾችን ማስፈረም ላይ ሳይሆን ከዛ ውጭ ደግሞ አቬለብል መሆን አለባቸው። ወይም በእግር ኳስ ምን ይባላል the best quality you have is availability። ስለዚህ
ስለዚህ አንድ እግር ኳስ ተጫዋች በትልቁ ኳሊቲ ሊኖረው የሚገባው ሳይጎዳ ለረጅም ጊዜ መጫወት ነው። አርሰናል ባለፉት 2 እና 3 ዓመታቶች ጥሩ ስኳድን ይዞ ቀጥሏል። ይህንን ስኳድ በየጊዜው ያደሰ ማይክል አርቴታ ማስቀጠል ግድ ይለዋል። ከዛ ውስጥ እንግዲህ አንዱ ስፖርቲንግ ዳይሬክተሩ ሄዱ ለቆ አንድሬ በርታ መጥቷል። ከአንድሬ በርታ ጋር አዲስ የሆነ ግንኙነትና አዲስ የተሻለ የእግር ኳስ ልምድን በርታ ይዞት የሚመጣው ለየት ያለ ጥራት ያላቸው ተጫዋቾች እንደሚኖሩም የሚጠበቅ ነው የሚሆነው። ጆርጂኒሆ እንግዲህ በሚገርም ሁኔታ ወደ ብራዚል የሚያደርገው ዝውውር እየተጠናቀቀ ያለ ይመስላል። ያ እንግዲህ ከአርሰናል የሚያስለቅቀው ይሆናል። ፓርቲን የሚመለከተው ደግሞ አሁንም እንግዲህ ዴቪድ ኦርነስቴን ለሁለተኛ ጊዜ ጠንከር አድርጎ ይዞት መጥቷል። ፓርቲ በለንደን መቆየት ይፈልጋል። አርሰናል የ2 ዓመት ኮንትራትን ለማቅረብ ይፈልጋል። ከፓርቲ ጋር ድርድሮቹ እንደሚቀጥሉ ናቸው። ደለማቻችን ሌላኛው የሚሆነው እንግዲህ አርሰናሎች አሁንም ከስፖርቲንግ ሊዝበን ላይ ፊታቸውን አልነቀሉም። ማርቲን ሁጅላንድን ይፈልጋሉ። በ6 እና በ8 ቁጥር ላይ መጫወት የሚችል ጥሩ ፐርፎርማንስ ያለው አማካኝ እንደሆነ በአርሰናሎች ዘንድ እምነት አለ። ይህንን ሆላንዳዊ ተጫዋች ማምጣት ይፈልጋሉ። ነገር ግን ስለ ማርቲን ሁጅላንድ ሲወራ አንድ ነገር ልብ ልትሉት ይገባል። ቀንደኛ የአርሰናል ደጋፊ ነው። ይህ እንግዲህ የአርሰናልን ሎጎ ታቱ አድርጎት ወይም ደግሞ ንቅሳቱ እንዳለ ይታወቃል። አባቱ ቤተሰቦቹ የአርሰናል ደጋፊ እንደሆኑ ይታወቃል። ዴንማርካዊ ተጫዋች ነው። ይህንን ተጫዋች ለማምጣት አርሰናሎች እንደሚሰሩ የሚጠበቅ ነው የሚሆነው። አርሰናል ግን የቪክቶር ዮኬሬስን ጉዳይም ጠንከር ብለው ገፋ ብለው እየሄዱ ነው የሚገኙት። ከኤጀንቱ ጋር ተገናኝተዋል። ከሙሉ የሱ ኃላፊዎች ጋር አውርተዋል። ከስፖርቲንግ ሊዝበን ጋር ድርድር አድርገዋል። ስለዚህ በቀጣዮቹ ጊዜያቶች ስለዚህ ዝውውር አንድ ነገር ልንሰማ እንችላለን። በዚህ ዝውውር ጉዳይ አንድሬ በርታ ናቸው እንግዲህ ገፋ ብለው እንዲሄድ ያደረጉት። አርሰናል ከኦሊ ዋትኪንስ ይልቅ ይህንን ተጫዋች እንዲመርጥና እንዲያስፈርም ይፈልጋሉ። ትልቁ ምክንያታቸው የሆነው ደግሞ የዚህ ልጅ ብቃት ብቻ ሳይሆን የስራ ታታሪነት፣ ጎል ካላስቆጠረ የሚከፋ አይነት ባህሪ ያለው። ስለዚህ ያንን ወኔ የማሸነፍ ፍላጎት ወደ አርሰናል ይዘው እንዲመጣ ይፈልጋል። ኒውካስትሎች በቅርብ ጊዜያቶች ውላቸውን ወይም የኢዛክን ፍላጎት ላይ ያላቸውን የኮንትራት ፍላጎት ዝቅ እያደረጉ ይገኛሉ። ወደ 120 ሚሊዮን ዩሮ እንግዲህ ዝቅ ያደረጉት ይመስላል መረጃዎቹ የሚያሳዩ። ከ100 እስከ 120 ሚሊዮን ፓውንድ ሊያወጣ ይቻላል። ስለዚህ ይህንን ተጫዋችም አርሰናሎች ግን ፊታቸውን ይህንን ያክል በዝውውር ዋጋውን የማውጣት ፍላጎት የላቸውም። ዮኬሬስን ወይም ቤንጃሚን ሴስኮን አርሰናሎች ማስፈረም የሚፈልጉት። አንድ እንግዲህ ሌላኛው ኮት ኦፍ ሳይድ የሚባል ድረገጽ ይዞት የወጣው መረጃ አንድሬ ሳንቶስ ቸልሲዎች የሚፈልጉት በቸልሲ የ20 ዓመቱን ብራዚላዊ ከዚህ በፊት ያስፈረመው በኖቲንጋም ፎረስት እንዲሁም ደግሞ አሁን በስትራስቡርግ ምርጥ ብቃቱ ያለው እያሳየ የሚገኘውን ተጫዋች አርሰናልና ባየር ሙኒክ ለማስፈረም ይፈልጋሉ የሚል ነው። ነገር ግን በቸልሲ የሚወጡ መረጃዎች ደግሞ የሚያሳዩት ይህ ተጫዋች የዋናው ቡድን አባል ሆኖ እንደሚቀጥል ነው። ስለዚህ ወደ ቸልሲ የመመለሱ ነገር አይቀሬ ይመስላል። 9 ጎሎችን አስቆጥሯል። አርሰናል አሁንም በ8 ቁጥር ሚና ቦታዎችን መሸፈን የሚችሉ ተጫዋቾችን ፍላጎት ላይ እንዳለ መረጃዎች ያሳያሉ። ሌላኛው የሚሆነው የዲን ሂውሰን ጉዳይ አሁንም እንደ አዲስ እየተወራ ይገኛል። ቸልሲ፣ ሊቨርፑል፣ አርሰናል የዚህ ተጫዋች ፈላጊ ናቸው። ሶስቱም ቡድኖች ኤጀንቱን አናግረዋል። ምክንያቱም ከበርነማውዝ ጋር ምንም አይነት ግንኙነት መፍጠር አያስፈልግም። ለምን ካላችሁኝ በርነማውዝ ይህንን ተጫዋች ለመልቀቅ ፍላጎት ቢኖረውም ባይኖረውም 50 ሚሊዮን ፓውንድ የውል ማፍረሻውን መክፈል ብቻ በቂ ነው። ነገር ግን ቸልሲ የተሻለ የመጫወቻ ጊዜ ለመስጠት ለተጫዋቹ ይፈልጋል። ምክንያቱም በተለይ ፎፋናን የመተካት አቅም ይኖረዋል በሚል ነው። አርሰናሎች ገብርኤልና ሳሊባ በሊቨርፑል ቫንዳይክና ኮናቴ የተሻለ ፉክክርን ስለሚያደርጉ አስቸጋሪ ይሆናል። ነገር ግን አንድሬ በርታና ማይክል አርቴታ ለዚህ ተጫዋች በግልጽ እንደነገሩት ብዙ የመጫወቻ ጊዜን ታገኛለህ ብለው በራስ መተማመኑን ከፍ አድርገውታል። ወደ አርሰናል ይመጣል ወይ እንግዲህ የሚጠበቅ ነው የሚሆነው። አርሰናሎች የሱ መምጣት የሚመጣ ከሆነ ጃኮብ ኪቪየርን የመልቀቅ ፍላጎት እንዳላቸው የሚጠበቅ ነው። ኪቪየር አሁንም በጣሊያን ቡድኖች በጥብቅ ይፈልጋል። ጁቬንቱስ፣ ኢንተር ሚላን፣ ኤሲ ሚላን ይፈልጉታል። አርሰናል ከተጫዋቹ እስከ 25 እስከ 30 ሚሊዮን ፓውንድ ይፈልጋል። ይህ ድርድሩ እስከሚቀጥል ድረስ የሚጠበቅ ነው የሚሆነው። ወደ አድማቻችን እንግዲህ አርሰናልን የሚመለከቱ ባለፉት 24 ሰዓታት የተወሩ መረጃዎችን ነው ማመጣላችሁ። ከስፔን የሚወጡ መረጃዎች ደግሞ እንግዲህ ታማኝነታቸው ትንሽ አጠያቂ ቢሆኑም የአርሰናል ከሜቪጋን፣ ሮድሪጎ ወይም አርዳ ጉለር ከሶስት አንዱን ለማስፈረም ለሪያል ማድሪድ ጥያቄ ሊያቀርብ ይፈልጋል በክረምቱ የሚል ነው። ከሜቪጋን በጣም ማይክል አርቴታ ከሚያደንቃቸው አማካኞች ውስጥ አንዱ እንደሆነ ከዚህ በፊት አውርተናል። ሮድሪጎን የሚያገኝ ከሆነ ደግሞ የአጥቂ መስመሩን በመስመር ቦታም በመሸፈን አርሰናል እስከ 100 ሚሊዮን ዩሮ ድረስ ለመክፈል ፍላጎት አለው። አርዳ ጉለርንም የማምጣት ፍላጎት አለው። ስለዚህ እነዚህ ድርድሮች የሚቀጥሉ ሊሆኑ ይችላሉ። እነዚህ ተጫዋቾች ግን ይለቃሉ የሚለው ትልቅ ጥያቄ ነው። ከሌሎች ቡድኖችም ጠንካራ ፉክክር የሚያስተናግድ ይሆናል። ሎኮንጎን በሚመለከት አርሰናል ከሲቪያ ለአራተኛ ጊዜ በአንድ የውድድር ዓመት ተጎድቷል። 1 ዓመት ኮንትራት ነው የሚቀረው። ይህ ተጫዋች እንግዲህ ለዝውውሩ አንድሬ በርታ ከፍተኛ የሆነ ድርድርን ሊያደርግበት የሚችልና እንግዲህ የመልቀቁ ጉዳይ አጠራጣሪ አይደለም። ነገር ግን ወደ እንግሊዝ ፕሪሚየር ሊግ ቡድኖች ወይስ ወደ ሌላ ቡድኖች ይሄዳል የሚለው አጠያቂ እንደሆነ መነሳት ይጠበቅበታል። ሌላኛው የሚሆነው እንግዲህ በመጨረሻ ልናወራችሁ የምንፈልገው የጉዳት ዜናን የሚመለከት ነው። ሁለቱ ተጫዋቾችን በሚመለከት ነው። ቤን ዋይት እና ሚኬል ሞሪኖ በኢፕስዊች ታውኑ ጉዳት
ማጋጠማቸውን ተከትሎ በክሪስታል ፓላስ ጨዋታ ላይ እንዳላየናቸው የሚታወስ ነው። አሁን ግን ማይክል አርቴታ እንደሚናገረው ሁለቱም ተጫዋቾች የመድረስ እድላቸው ሰፊ ነው ተብሏል። ባለፉት 6 ቀናቶች አገግመው የመመለስ እድል ይኖራቸዋል። ግጭቶች ሲያጋጥሟቸው ነው እንግዲህ በተለይ የሚካኤል ሞሪኖ እንኳን ብዙ የሚያሰጋ አይደለም። የቤን ዋይት ብዙውን ጊዜ ጉዳቱ እያገረሸበት እንዳይመጣ በአርሰናሎች ዘንድ ትልቅ የሆነ ፍራቻ እንዳለ የሚጠበቅ ነው። አርሰናል በክረምቱ የዝውውር መስኮቱ ደረማቻችን 2 ተጫዋቾችን ሌላኛው የሚፈልጋቸው ነው የሚሆነው። አንደኛው ኒኮ ዊሊያምስ ነው። የኒኮ ዊሊያምስ ማይሳካ ከሆነ ግን አርሰናሎች ወደ መሐመድ ኩዴስ ፊታቸውን በማዞር 100 ሚሊዮን ዩሮ 85 ሚሊዮን ፓውንድ በመክፈል ይህንን ተጫዋች ለማስፈረም ይፈልጋሉ የሚሉ መረጃዎችም ወጥተው አይቻለው። በአጠቃላይ ውድ አድማጮቻችን ስለ አርሰናል የዝውውር መረጃዎች ያቀረብንላችሁ ፕሮግራም ይህንን ይመስላል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።